ስላስገባችሁኝ እጅግ በጣም አመሰግናለሁ። ሁላችሁንም ቤተሰቦችሽንም በሙሉ አመሰግናለሁ። እድሉን ስለሰጡኝ በጣም አመሰግናለሁ። ሀቡዬ እኔ ያለሁትኝ ዱባይ ነው። ዱባይ ሻርጃ አካባቢ ነው እና አንዲት እህታችን ከዛሬ 5 ቀን በፊት እንግዲህ በደላላም ትጣል በማዳሞቿም ትጣል። ምንም የማውቀው መረጃ የለኝም። ልጅቱ በጣም አእምሮዋ ምን እንደምልሽ አላውቅም ሀቡ። እና ልጅቱ ያለችው እኔ ጋ ነው። ቪዲዮም ሰርቻለሁኝ በቤቴ ውስጥ። መለወስ አትችልም ነበር፣ ግን ቤት አምጥቼ ቤቴ ስራዬን ትቼ ሻወር ምንም ብያት እግዚአብሔር ይመስገን አሁን ብድግ ቁጭ እያለች ነው። ግን ሀቡ አሁን መላወስ ትትችል ትናንትና ስራ ቦታ ነበርኩ። ከስራ ቦታ እየተመላለስኩ ነበር እና ይህን ያደርጉላት ያለችው ትናንትና ስራ ቦታ ላይ እንደሆንኩኝ በመስኮት 17ኛ ፎቅ ላይ ነው ያለሁትኝ እና በመስኮት ልታመጣቸው ልጆቹን እኔን ደውለው ነይ ልጅቷን ልትወርቅ ነው ሲሉ ስራ ለቅቄ መጣሁኝ። እኔ 2 ልጆች እናት ነኝ እና ያለችው እኔ ጋ ነው። አሁን ይሄን እንትን ከሰማኝ በቃ በርር ይወጣለሁ ነው የምትለው እና አገሯም መረጃ የለኝም። የቤተሰቦቿን ስም የራሷን ስም አታውቅም። ስሟን አታውቅም። አሁን ስትጠይቃት ቃል ኪዳን ነው ትልሻለች፣ ስትጠይቂያት ደግሞ ስሜ ነው ትልሻለች፣ ስትጠይቂያት ደግሞ ዜድ ነው ትልሻለች። እሺ ቆይ ቅርታ፣ አንቺ ከየት ነው ያገኘሻት? እኔ እዚህ ሰፈር ነው ያገኘኋት። አሁን እንግዲህ አንዳንድ ጊዜ ሲሄድላት የምትለኝ ምንድን ነው ከመጣሁኝ 2 ወሬ 100 ሺህ ብር ነው ተበድሬ እየመጣሁትኝ እና ስራ ቦታ ላይ ምግብ የለም። ሲርበኝ ምግብ በልቼ ለምን በላሽ ብላ ሴትዮዋ ተቆጣችኝ። ወደ ኢትዮጵያ ላሳፍርሽ ብላ ስትለኝ እኔ አልሳፈርም ብዬ አልኳትኝ። እንደዛ ስላት ቢሮ ወሰዱኝ። ቢሮ ወሰደችኝ። ቢሮ ወስዳኝ ከዛ ቢሮዎቹ ደግሞ ወር ከ15 ቀን ሰርቼ ነበር። በዛ በወር ከ15 ቀን በ1700 ድርሃም ትኬት ቆርጠው ሊያሳፍሩኝ ሄድኩኝ። አይ ብሬን ደላላው ነው የወሰደው። ወስዶ ኤርፖርት ጥሎኝ ከዛ ከኤርፖርት አረቡ ሰራተኛውን ሸኝቶ ሲመለስ እኔን ሀበሻ አለበት ቦታ ልውሰድሽ ብሎ አምጥቶ እዚህ ሰፈር ጣለኝ። ከዛ አንቺ አገኘሽኝ ነው የምትለው። አንቺ ያገኘሻት ከየት ወዴት? እኔ እንዴት ነው ያገኘሻት? ያገኘኋትኝማ እዚህኛ ሰፈር ባህር አለ፣ ባህር ዳርቻ አለ። አምጥቶ የጣላት እዚህኛ ሰፈር ነው። እዚህ ከኛ ሰፈር ታጣ ሄደሽ ባህር ዳርቻ ተቀመጭ ሲሏት ሂዳ ባህር ዳርቻ ተቀምጣ አገኘኋትኝ። ከዛ ምን ፈልገሽ ነው ምንሽ ነው ትላት። እንደዚህ እንደዚህ ነበረ። ስለዚህ የሚያስጠጋኛል። ምን ልታረጊ ባህር ዳርቻ ሄደሽ ነው? እኔ ወደ ስራ እየሄድኩኝ ነው። ወደ ስራ እየሄድኩኝ ነው እኔ። አዎ ስራ የምሄደው በዛ ነው እና እዛ ላይ ተቀምጣለች። ከዛ ስራ የሚያስጠጋኝ እኔ ጋር ደህነኛ ናት ብዬ አመጣኋትኝ። ከዛው ውሎ አንድህና ውላ አዳሯን በቃ ቤቱ ቅውጥ አለ። ድግም ታስደረገሽብኝ ነው የ4 ዓመት ደሞዜን በልተሽ በቃ ምን ብዬ ልንገርሽ አቡ። ምግብ እንድች አድርጋ አትቀምስም። ውሃ የሚባል ነገር አትጠጣም። ሻወር አስወስደና እኔ ሻወር ማጥባት ሀቡ ሻወር አትወስድም። ሻወር አስወስጃት አልብሻት ተቀምጣ ስታበቃ አውሊቃ ትቀምጣለች። ልብሷን አውሊቃ ማለት ነው። እግዚአብሔር እንደሰራት ትቀምጣለች በቃ እና በመስኮት ልውጣ እያለችኝ ነው። በመስኮት ልሄድ እያለችኝ ነው። እና የዚችን የልጅ ቤተሰቦች የምታውቁ የትውልድ ቦታዋን ምኗን የምታውቁ ሰዎች ባካችሁ አፈላልጉና ቤተሰቦቿ ጋር አገናኝታችሁ ወደ ቤተሰብ አንደኛ እሷን በቪዲዮ ማየት አለብን። የሚያውቃት ሰው ለማግኘት በቪዲዮ እሷን ማየት አለብን እና ታሳዝናለን። ሁለተኛ ነገር መጀመሪያ አንድ ሰው ሲያገኝ ምንድን ነው ማድረግ ያለበት? ማለት ስንት ዓመት ኖሮሻል ኢማራት ላይ አረብ ሀገር? እኔ ነኝ እሷ። አንቺ ስንት ዓመት ኖርሽ? እኔ ኢማራት 3 ዓመት ያሁን ሚያዝያ። ምን ነበር ማድረግ የነበረብሽ? ምን ነበር ልጅቷን ስታያት ባህር ዳርቻ ምን ነበር መርዳት የምትችይው? አንቺ መርዳት የምትችይው ምን ነበር?
ማለት እኔ እንግዲህ የሚያስጠጋኝ አጥቼ ነው መስራት እፈልጋለሁ ስትለኝ ምሳሌ ከሆነ ስራ ትገቢያለሽ ቤት ከሆነ ደግሞ የስደት እህቴ ነሽ ነይ ማለት ካሁን በፊትም እንደዚህ ብዙ እንትን ያልኳቸው ተሽራል ማሪ ባጭሩ አንቺ ኢጃዛ ቤት ካለሽ ኢጃዛ ቤት ከፍላ እንድትኖር እንድትሰራ አስበሽ ከሆነ አንድን ሰው መንገድ ላይ ስናገኝ ማድረግ ያለብን ፖሊስ እንጠራለታለን። ይቺ ልጅ አሁን ከ17ኛ ፎቅ ላይ ብትሞት አንቺ ነሽ የምትታሰሪው፣ አንቺ ነሽ ለሷ ነፍስ ተጠያቂ። ምክንያቱም ቤትሽ አመጣሻት ከመንገድ ላይ አንስተሽ። ይሄ ትክክል አይደለም። ይሄ ደግ አያስብለንም። ራስን እየገደሉ ሌላውን ለማዳን መሞከር ደግ አያስብለንም። የሁለት ልጆች እናት ነሽ። ለልጆችሽን ስደት ላይ በተነሽ እስር ቤት መግባት ትፈልጊያለሽ? ማድረግ ያለብሽ ፖሊስ ነው የምትጠሪላት። ካልሆነ ደግሞ ጤነኛ ከሆነች ብር ከፍለሽ በብርሽ ነው የምትረጁ፣ በህይወትሽ አይደለም የምትረጁ ሰው። ኤምባሲ ታደርሻታለሽ። የትራንስፖርቷ የፈጀውን ፈጅቶ ከፍለሽ ኤምባሲ ታደርሻታለሽ። ኤምባሲ ታስገቢያታለሽ። ኤምባሲ አይምሯ ታማሚ ከሆነች የአይምሮ ሆስፒታል ይወስዳታል፣ ያስገባታል። ገብቶሻል? እንጂ አንድን ግለሰብ አንስቶ ወደ መኖሪያ ቤት ማምጣት ይሄ ትክክል አይደለም፣ ያስጠይቅሻል። ትልቅ ሰት ነው የሰራሽ ወጤ። እንደዚህ አይነት ነገር በፍጹም እንዳታደርጉ። ማናችሁም የታመመ ሰው መንገድ ላይ ካያችሁ ፖሊስ ጥሩለት፣ ወይም ኢትዮጵያዊ ታክሲ ወስዳችሁ ባስ ያድርሱት። እንዴ እቺ ልጅ አሁን ከ17ኛ ፎቅ ልትጥል ስትል ሰው ያዛት አለች። ጥላ ቢሆንስ ማን ነው ተጠያቂ? ልርዳ ብላ አምጥታ እራሷን ገደል ከተተች። ልርዳ ብላ አምጥታ ልጆቿን በስደት በተና እስር ቤት ገባች ማለት ነው። እንደዚህ አይደለም። ሰው ስትረዱ ራሳችሁን እየገደላችሁ አይደለም ሰው የምትረዱት። አሁን ማሬ አሁን መደረግ የሚችለው ብቸኛው ነገር ኤምባሲ መውሰድ ነው። ልጅ ከዚህ በፊትም እንደዚህ ነገር አጋጥሞን ኤምባሲ እንዲወስዱን ያደረግኳቸው እኛ ትራንስፖርቱን ችለን ኤምባሲ ነው ሞስ ማሐውዬ እንዴት ነው የምትሄደው? ልጅቷ ትምጣ፣ የሚያውቃት ካሉ ወይም ነገር ካለ ማምጣት አሳይ ነው። የሚያውቃት ሰው ካለ አሳይ በቪዲዮ የሚያውቃት ሰው ካለ ያውቃታለሁ። ቤተሰቤ ናት፣ ዘመዴ ናት፣ ወስዳታለሁ። ምን ሰው ልናገኝ እንችላለን? አሳይ የኔ እናቱ እናትሽ ላምጣትሽ ማቆየት የለባትም። ራሷን ብታጠፋ እቺ ልጅ ገደል ትገባለች። ልጆቿን በተና በስደት በሰው ሀገር ሀውዬ እንዲያለች ቤት ሄድና ጸጥ ይላሉ። ቤት ውስጥ ይሉልኛል። ጣርተሽ አይደለም እኮ እሷን ሳታስፎግሪ ባለችበት ሄደሽ ማሳየት ነው። ለምን ለህመሟ እኮ ነው ሀውዬ፣ ለዛ አይደለም። ማሳየት ነው። መናገር የለብሽም፣ መጥራት የለብሽም። እሺ እሺ። የሚያውቃት ሰው ካለ ሳታስፎግሪ የሚያቀርባቸው ልሰውርሽ አይደለም ማሬ፣ ልሰውርሽ አይደለም። ስራ ልትገቢ ነው የኔ ውድ። አልሰውርሽም። ነይ ስራ ልትገቢ ነው የኔ ውድ። ስራ ልትገቢ ነው ማሬዋ። ነይ እዚህ ይኸው ስራ እኮ መጣች። ይኸው ማማን ነው ያት። እሺ ማማን ያት። ይኸው ማማ ይኸው ማማን ላሳይሽ። لا حبيبتي ايه مرحبا. انا مدام تعالي حبيبتي تعالي. ايه تبرش تعالي. لا تعالي حبيبتي. قولي لا. قولي السلام عليكم. لا ايوه قولي السلام عليكم. ሰዎች ምትረዳ ሰው ናት እና ايوه አለ መዳማ ነህ
መዳም ቻርለች ሀቢባ ስላልታስገባች ነው እንቻ ሰውያት በጣም ብዙ ሰው ነው ታግዛው ስራ ታስገባለች ከይፍ ሀልክ ሀቢብ ደህና ነሽ በአማርኛው በአማርኛ ትሽሉ ከይፍ ይላል ታያት በአማርኛ ታው እኔ ስራ አሰራለሁ ደህና ነኝ አንቺ መዳማና አይ አይደለም ስራ ላስገባች ነው እና ልውረድ ወይ አሁን አይደለም እኔ ስመጣ ነው የምትወርጂው እኔ ስደርስ አልወርድም ማን መንዝል አንቺ ጅማሬ ይሄን ዳን ጊዜ ብቻ ታረጋጊ ነው እኮችም ሀበሻ ነች እኔ አልበላም ምን አልቀምስልሽ ምን ጃዋል እንደው አለቅምሽ ምን ልህልዋ ማለት ይኸውልሽ አንድ ጊዜ እሷ ይኸውልሽ ከደላላው ብርሽን ወስዷል አይደለ ብርሽን ታስመልስ እኔ አለቅምብሽ ምን ዳስሩ እኔ ብርሽን ላስመልስልሽ አነካብሽ እኮ ምግብ ትበይብኛለሽ ብዬ አይደለም ውዴ ቆይ አንዱ ካሜራ ዝርላውራት በቃ ምግብ አልበላም ብርሽ እንድመልስልሽ ብርሽ እኮ ሊመለስ ነው ይወርዳል ምን ነበር ያልኩሽ አሁን ፊቷን አይታችሁታል አይደል? አላወቃችኋትም? የሚያውቃት ሰው የለም እዚህ ውስጥ ማዳም እኮ ይኸው እያወራችሽ እኮ ነው። ይኸው ማዳም እያወራችሽ ነው። ቆይ ልንወስድሽ እኮ ነው ስራ እዩ የምትልሽ ምንድን ነው? የተበላብሽን ብር ልመልስልሽ ስራ ላስገባሽ። እሺ እኔ ልወስድሽ ነው። ሌላ ቦታ የምትወስጂኝ እናንተ ዝም በሉና ሌላ እናግራት። ሀቢባ ታውራት አረብኛ ትችላለች እኮ አዲስ አይደለችም። ምን ይላውራት በአረበኛ ላውራት እያለች ነው። በአረበኛ ታውራት አንቺ አስወሪ አንቺ ሙታይ በቃ ሙሉ በሙሉ አታውሪ። እሱ አንቺና አንቺ ዝም ብለሽ አውሪ። ወይኔ ካሜራ እኔ ጋር ብቻ ነው የምናወራው። ንገራት ለእኔ እንደነገርሽኝ ንገራት። ሁሉም እኩል እያወራ እንዴት ትችልሽ? ደህና አታውሩ ሁላችሁም ማለት ነው። ዝም በሏትና እሷ ታውራ በቃ ማንም አይወስድም። እኔ አላስወስድሽም። እኔ ሙቼ ነው የምትሄጂው እንጂ አላስወስድሽም። ማርያም ወይ ውድድ ታደርግሻለሽ። ካላስ እኔ በማታ አልሄድም። ለሰኞ በያት ስምሽ ማነው? አንዴ አናግሪኝ እኔን ማሬ። እኔ ብቻዬን ላውራ። ስምሽን ንገሪኝ እያለችሽ ነው የእኔ ውድ። ኪዳነ ምሕረት ስወጣ ከሀገር የወጣሁት ለእንትን ነው የእኔ ውድ ማሬዋ አለች እኮ ክርስቲያን ሆነች። ለምን ጸበል አትረጯትም? አለች አቡዬ ወስጃታለሁ። ብርሽን እኮ ልታስመልስልሽ ነው ይቺ ማዳም። ብርሽን ልታስመልስልሽ የሽንት ቤት አጥቤ ነው ይሄ ገንዘብ ያመጣሁት። ከወሰደች ከጠቀማት ይጥቀማ ደግሞ አንቺ ለምንድን ነው ማሰለሽ? ወጣ ብለሽ አንቺ አናግሪኝ ማሬ። አንቺ ወጣ ብለሽ መጀመሪያ ሙስሊም መስላኝ ነበረ። ኦርቶዶክስ ሆነች። ለምንድን ነው ጸበል ማትረጯት? ሄዳለች አቡዬ ወስጃታለሁ። ጸበል ወስደሻታል? አዎ አቡዬ
እሺ ልንገርሽ ምን እንደምታደርጊ እኔ ሁላችሁም አንድ ላይ አታውሯት፣ እያባሳችሁባት ነው። እኩል ስታወሯት አንድ ላይ እንደዚህ አይነት ሰው ይብስበታል። ጸጥታ ነው የሚፈልገው። ጸጥ በሏት፣ አታናግሯት። ስለዚህ ትንሽ ትረጋጋ። ብዙ ናችሁ፣ ሁላችሁም እኩል እያወራችኋት ስለሆነ እየባሰባት ነው አለች። ዝም በሏት፣ ልቀቋት፣ በቃ አታዋራት እና መሆን ያለበት መፍትሄ አሁን የሚያውቃት ሰው ካልተገኘ ኤምባሲ ነው መሄድ ያለባት። ኤምባሲ ነው መወሰድ ያለባት። ኤምባሲው እንትን ይወስዳታል። የአእምሮ ህሙማን ሆስፒታል ትገባለች። እሺ እኔ አሁን አንተ ቁጥርሽን ላኪልኝ አንዴ። ቤቲ ወይ መስዬ ግቡ ከሁለት አንዳችሁና ቁጥሯን ተቀበሉ። ሀቡዬ 24 ሰዓት ሆኖኛል፣ እንቅልፍ አልተኛሁም። ትልቅ ስህተት የሰራሽ። ኧረ ሀቡዬ ከአሁን በኋላ እርሜ አድርግብኝ። በቃ ደግነቴን ከአሁን በኋላ በቃ የመጨረሻ ዛሬ የመጨረሻ ነው። አይ በልኩ ነው ደግነትም እኮ ማለቴ ጥሩ ነው። እህትሽን መርዳትሽ ግን ኤምባሲ መውሰድ፣ ፖሊስ መጥራት፣ ማድረስ መኖሪያ ቤት ውስጥ ተዋት፣ አያምሯት በቃ ትተኛለች። አተኛም ሀቡ አተኛም። አሁን ትናንትና ከትናንት ወዳ 10 ሰዓት ላይ ጠዋት የተነሳው አደርኩኝ ዋልኩኝ። ይኸው እህቴ ማታ ላይ ተናግሬ እንደዚህ እርዱኝ ብዬ ከአጅማን መታኔ ጋር ይኸው እኔ ጋር እየፈጋችኋለች። ሀቡ አላህ ይስጣት። እኔ ጋር አንዲት እህቴ እንደዚህው ቪዲዮ ለቅቄ ነበረ። ከትናንት ወዳ መጥታ ልብስ ምንም የላትም ልብስ ይዛ መጥታ አይታ ጎብኝታት ሄደች። ሀቡ እኔ እንደዚህ ለምኛ አላውቅም፣ እግዚአብሔር ይመስገን። ግን ዛሬ ላይ ከብዶኝ ነው በቃ ስልሽ ደግነትም። አይዞሽ እናቴ፣ እሺ እናትሽ ተረድቼሻለሁ። እኔ ባልኩ ቦታ በምን እንደማደርግ አላውቅም። ማለት አሁን ፖሊስ ጠርተሽ እንዳታስረክቢያት ምንድን ያገድሽ? ፖሊስ እኮ ምንም አያደርጋትም፣ ሆስፒታል ነው የሚያስገቧት። መርፌ ይወጓታል፣ የሚያረጋጋ ተረጋግታ እንድትተኛ ነው የሚያደርጓት። ሀቢ አሁን ወረቀት የላትም፣ ምንም ነገር መረጃ የለኝም። አሁን እነዚህን እዛ ቦታ ላይ ለመውሰድ አሁን መረጃ ያስፈልጋል። አሁን ልጅቱ ምንም ስሟን አታውቅም፣ አድራሻዋን አታውቅም። አሁን ስጠይቂያት ስምሽ ማን ነው ካልሻት ትናገራለች። እሺ ፎቶ አለሽ? እሺ ፎቶዋን እናድርግና ሀቡ እኔ ማለት ነው ስልኳን ስጭኝ ብያት ከኔ ጋር ትንሽ ታወራለች፣ በደንብ ትንሽ ትረዳኛለች፣ ሆናም ታዳምጠኛለች። እና ፓስፖርት እንትኗን የባንክ ደፍተር አገኘው ፎቶ ማለት ነው። እሱ ጋር ስልክ ቁጥር አገኘው እና ስደውልላት እህቷ ነኝ አለችኝ። አይዶንት ኖ እና ፓስፖርት ላኪልኝ ብያት ላከችልኝ ፓስፖርቷን፣ የእሷን ፎቶ። ታዲያ ይኸው ማንነቷ አይታወቅም ስትል እኮ ነው። በእናትሽ ይኸው ታወቀ አይደል እንዴ? በቃ ቤተሰቦቿ ግን ያችኛዋ ልጅቷ ራሱ እህቷ ነኝ አለች እንጂ ደላላ መሰለችኝ። ትክክለኛ ቦታ ምናምን በስርዓት አትናገርም፣ አልነገረችኝም። ገባሽ? ግን ፓስፖርቱን ላከችልኝ መጀመሪያ። ፓስፖርቷ ከተገኘ ታዲያ ምን ይፈለጋል? በኤምባሲ ሄዶ እኮ ማውጣት ይቻላል። ቤተሰቦቿ ከዛ የሆነ የፓስፖርቱ ቦታ ራሱ ምንድን ነው ይሄ ወጣ ምናምን ብቻ አይደል ነው ልላክልሽና አየው። እኔ የማላውቀው ቦታ ነው። ባንክ ቡኩ የማን ነው? የባንክ ቡኩ የእሷ ፎቶ ነው። የእሷ ከሆነ ለአደጋ ጊዜ እንጂ ደላላ እንዴት ይመዘገባል? ባንክ ቡክ ላይ እኮ ደላላ አይመዘገብም። ባንክ ቡኩ የታማሚዋ የራሷ ከሆነ ከባንክ ቡኩ ላይ ከሆነ ስልኩን ያገኘሽ እሱ ላይ የነበረው ስልክ ቁጥር ኢትዮጵያ እሺ፣ ቤተሰቧን አገናኝ ተባባለች። ከዛ ቢያንስ ማስረጃ ነገር ላኪልን ፓስፖርቷን አልኳት። ኦኬ እና ላከችልኝ። ግን የላከችልኝ ቦታ እሷ ትክክለኛ ቦታዋን እህቷ ከሆነች ለምን አትነግረኝም? ትክክለኛ ቦታዋን የትውልድ ቦታዋን ውዴ፣ የትውልድ ቦታ ጠይቀሻታል አንቺ? አልናገርም ብላ ነው እህቷ እንደዚህ አይምሯል ነግረሻታል? እህትሽ እንደዚህ አይነት ብዙ ነገር ነው የምታወራሽ። አንድ ጊዜ ጉራጌ ነኝ ኦሮሞ ነኝ ትልሻለች። የሆነ ቦታ ነው የሆነ ቦታ ምንም አትረዳም። በጣም ከጉራጌ ልጆች ጋር ነው። ስለ ታማሚው አይደለም እየጠየቅሻለሁ፣ ስለ እህት ነው ነግረሻታል? እህትየዋንም ጠየኳት። አዎ ጠየኳት። እና አዲስ አበባ ነው ያለሁት አለችኝ። በቃ ይሄ ነው ፓስፖርቷ ብላ ላከችልኝ። ማሪ አልሰማሽኝም? ለእህትየው እህትሽ አይምሯን ለቃለች ብለሽ ቪዲዮ ቀርጸሽ ልከሽላታል? እህቷ ያለችበትን ሁኔታ አውቃለች እህትየው? አላልኳትም። እንደዛ አገናኘኋቸው
ስታወራ ሰማ። እኔ ጉራጌኛ እሰማለሁ ግን አልናገርም እንጂ ማለት ነው። ጉራጌ እንደሆነች በዛ ተረዳሁ። እኛ ስለ ብሔሯ ምን አያገባንም። ምን ማወቅ የምንፈልገው ማለት ነው እህቷ መሆኗን ለማረጋገጥ ቪዲዮ ቀርጸሽ ስትልኪና መቼም እህቱ በእንደዚህ አይነት ሁኔታ ላይ እንኳን እህት ነው እኛ ባዳው ደንግጠናል። እህቷ ከሆነች በጣም ትደነግጣለች፣ ትሯሯጣለች። እህቷ ለመሆን እህትሽ እንደሆነች የሆነ ፓስፖርት ላኪልኝ ስላት ላከችልኝ አልኩሽ እኮ። ግን ሌላ ያለችኝ ነገር የለም። የት ነው እሺ ቤተሰቧ የት ነው? እኔ አዲስ አበባ ነኝ ያለችኝ። በቃ ከዛ በኋላ ምንም አይነት ይሄ ለምን ብሎ ጉዳይ የፈለግሽው ምናምን መስሏት ነው። መንገር አለብሽ። ላኪልኝ እህቷን ቁጥር ላኪልኝ ፓስፖርት። ሌላም ሰው ሰምታለች። አቡዬ ያንን እኮ ሰምታለች እኮ። ቅድም እንደተደወለላት እኮ ተነገረች እኮ። ምን አለች? ነገርናት። ኧረ ቆይ እህቷ ነኝ የምትላለች እያለች ቅመም የምትባል ቅመም እየጻፈች ነው። አልተናገረችም። ቢያንስ እግባ። አዎ ኦፍኮርስ እህቷ ነኝ እያለች ነው። ታሪያት እህቷ መመታለች። አስገቧት ከሷ ከሆነች ማለት ነው። እሺ ማሬ ስልክ ቁጥርሽን ላኪ። ለቤትሻለሁ ላኪልኝ። አሁን ላክላት። እሺ ማስረጃዎቹን ዋትሳፕ ላይ እንድትልኪልኝ። ቅመምን ስሟ እያሉ ነው እህትየው። እስኪ ትግባና ያለው ቅመምን ስደት አለው ተስባለች። ቅመም 1 ሰከንድ ቁጥርሽን ላኪና ፓስፖርቱንና የእህትየውን ቁጥር በፍጹም እንደዚህ አይምሮን የታመመ ሰው መንገድ ላይ ስታገኙ ዝም ብላችሁ እቤት ይዛችሁ መምጣት ይሄ በህግ ያስጠይቃችኋል። ይቺ ልጅ ራሷን ብታጠፋስ? እዛ ቤት ውስጥ ራሷን ብታጠፋስ? ከፎቅ ላይ ከ17ኛ ፎቅ ላይ ራሷን ልትል ስትል ሰው ነው የያዛት አለች። አጥፍታስ ቢሆን ሆኖስ ቢሆን ምንድን ነው የሚባለው? ማን ነው ተጠያቂ? ቅመም አክሴፕት ማድረግ ብቻ ነው እንትን ያላቸው። አክሴፕት አድርጊ ልኬልሻለሁ እኮ ቅመም። አሁንም እየጻፈች ነው በእናታችሁ እያለች። ታዲያ ከሆንሽ አክሰፕት ኢንቫይት አረግነሽ እኮ አክሰፕት አድርጊ። ስክሪንሽ ላይ የሚመጣውን አክሰፕት የሚለውን ንኪው እንድትገቢ ወደኛ። ደህና ናት። እነሱ ዝም ብለው ነው የሚያሳብዷት። ልጅቷ ጠዋት ልካልኛለች እኮ ከትላንት ወዲያ እኮ እኔና ፍሬ ሄደን አግኝተናል። ቤትሽ ሰጃት ሰኞ ታበል እንድታስጃት እንደማስጀምራና ቤትሽ ሰጃት። ሰው ላይ መፍረድ ቀላል ነው። እነሱ ናቸው። ስለዚህ ነይና ተረከቢያቸው። አሁን ሌና ከሀቡ ጋር ቢሽ ነይ ገስት ላይፍ ገስት ላይ እያለች ነው የሚበያት። እነሱ ናቸው የሚያሳብዷት። ደህና ናት ብላለች። ስለዚህ እሷ ተወስዳትና ቤቷ ታስቀምጣትና ሰኞ እቺ ልጅቷ እኮ መጀመሪያ ልውሰዳት ስትል እሷ ስለነበረች ቪዲዮ ያስወጣቻት እኔ ነኝ እንዳሰጫት። ሪስክ ቢፈጠር አንቺ ነሽ ተጠያቂ ብያለሁ። ቪዲዮ ቀርጻ ነው መሰጣት። ቪዲዮ ቀርጻ ይሻላል። በሰው ፊት ተውሰድ ቪዲዮ ቀርጻ ነጻ ትውጣና ከስፋ እኛም ላይቭ ሪከርድ እንባለን። እሷም ስትመጣ እነሱ ናቸው ያሳበዷት ደህና ናት ብላለች አይደል? ስለዚህ እናንተ እንዳታሳብዷት ትምጣና ልጅቷ ትረከባችሁ ቀርጸን ከዛ ወስዳ ቤቷ አስቀምጣ ሰኞ ጸበል ትውሰዳት። በቃ ምንም ችግር የለውም። ቀላል እኮ ነው። ትምጣ። ይህም ደስ ይለኛል። ከባንክ ላይ ስሟን የእሷን የልጅቷን ስም ከነ አባቷ ማወቅ። ሰላም እንዴት ነሽ? ሰላም ነሽ? ማለት ስምሽ ማን ነው? የኔ ትክክለኛ ስምሽ? አቡዬ ቅድም ያልኩሽ ናት። ከትናንት ወዲያ መታ አይታታለች አልኩሽ ልጅ ናት። እሷ ስትመጣ ደህነኛ መስላታለች እና ልክ እሷ እንደሄደች ነው በመስኮት የዘለቀችባቸው። ችግር የለም። ከዛ እንደዛ ሲል ችግር ምን አስጨነቀሽ? ትምጣና ማለት ነው ቀርጸን እናስረክባታለን። ምን ችግር አለው? እሷ ጋር ምናልባት ደህና ልትሆን ትችላለች። ምን ችግር አለ? ደስ ይለኛል። እኔ ኦልሬዲ የምፈልገው የልጅቱን ደህንነት ብቻ ነው። በቃ የልጅቱን ደህንነት ነው። እሺ ደስ ይለኛል። እያየን ነው እኮ እኛ ቀርጸን ነው። ዝም ብሎ እናስረክብም ሰው። ወርቅነሽ ነው ስሟ። ጸበል ወስቷታል ያለችው ወርቅነሽ ነው ስሟ። ሀቡዬ ስሟን አላወኩትም። እንደዚሁ በቲክቶክ እኔ ልምጣና ሊጎብኛት ስትለኝ በዋሳፕ አወራኋትኝና የዋሳፕ እንትኑ እግዚአብሔር እረኛዬ ነው ነው። አዎ እንደዛ
በዋትስአፕ ነው ያወራሁት። ላኪልኝ እኔ ላውራት ነይ ልበላት። ፎቶን ትላክልኝ፣ ፕሮፋይሏን ትላክልኝ። ቆይ አንዴ እኔ ማን አንቺ ማን ነው? እሙ ያው አሁን ቮይስ አደርግልሻለሁ። እሺ እሙ ሀቢባ ነኝ። ቮይስ አድርጌልሻለሁ። ላኪልኝ የልጅቷን ቁጥር። ገና ቦነ ሳውዲ አረቢያ በላይ ስታበቃ ደግሞ ሁለተኛ ላይ ደግሞ ዛሬ ጧት ነው ሳውዲ አረቢያ አይደለም ቤይሩት ነው የሰራሁት አለች። ደግሞ ዙሩ ሆና ገራ ይሰርታለች ታውቃለች። አሁን እኮ ምንድን ነው ማድረግ ያለብን? እሺ እኔ ችግር የለውም ቪዲዮ ሰራላታለሁ። ፎቶ አለጠፍ የሚያውቃት ሰው ካለ እኔ ቪዲዮ ስሰራ ብዙ እይታ ስላለው ገባሽ? አሁኑኑ ቪዲዮ መስራት ትችላለሁኝ። እሺ ከዛ በኋላ ደግሞ ወደ ሀገር ቤት እንላካት ቢባል አይምሮን የታመመ ሰው ብቻውን መሳፈር አይችልም። ግዴታ በኤምባሲ በኩል ነው። ኤምባሲ ነው ሊጨርስላት የሚገባው ሁሉን ነገር። ውክልና ከቤተሰቦቿ አብሯት የሚሄድ ሰው ምናምን ያስፈልጋል። አይምሮን የታመመ ሰው ዝም ብለሽ አንስተሽ ወደ ሀገር ቤት ማሳፈር አትችይም። ብዙ ጣጣ አለ። ገባሽ? ሀቡዬ ምን አለ መሰለሽ፣ አሁን ልጅቱ ስለ ሀገር መሳፈር ስታነሽባት ብን ብላ ልትሄድ ነው የምደርሰበት። አላነሳም። አሁን እሷ ለልጅ ራሱ የተወሰነ ትንሽ 5 ደቂቃ የሚሆን ነው የተኛች። ማሬ ቲክቶክ ፕሮፋይልሽን ስክሪንሻት አድርገሽ ላኪልኝ። እዚህ ጋር የላክሽልኝን አስተያየቼ ከኮመንት ላይ እንዳስገባሽ ማለት ነው። ውዬ አይደለም መድኃኒት ቀርቶ እኔ ትልቅ ጸበል መውሰድ አልፈለኩኝም። ለምን መውሰድ እንዳልፈለኩ ትፈልጋለሽ? አውዬ እዛ ትልቅ ቦታ ላይ ወስጄ ስትጸበል መንፈስ ካለ በጣም ስለምትወራጭ ጉልበተኛ ስለምትሆን አባቶች የዝነታቸው ወይ በጧፍ ሊመቷት ይችላሉ፣ ወይ በመስቀል መንፈሱን እንትን ለማለት ሊመቷት ይችላሉ። ራሷን ስታቅ ያ የተመታው ሊጠቁር ወይም ሊበልዝ ይችላል። ያንን ነገር ሰውነን መቼም ታውቂያለሽ፣ ሰው ስለሆንን ያንን ነገር ልንረሳው እንችላለን። ስትድን ደብድበሽኝ ነው ወይም አስደብድበሽኝ ነው ብላ ወደ ሌላ ነገር ብትቀይርብኝ እኔ ነኝ ሌላ እንትን ላይ የምገባው። ኧረ እሱ ቀላል ነው። ስትድን ሰውም ይነግራታል። ራሷን ብታጠፋ ምን ልትሆኚ ነበር አንቺ? አዎ ገባሽ። አሁን እኔ ለምን ማድረግ ነው ያለብኝ? አሁን ራሷን እንዳታጠፋ ራሴ ስላመጣሁኝ ቁጭ ብዬ በቃ ራሴ መጠበቅ ነው ያለብኝ። ሳልተኛ ምንም ሳልን ምንም ነገር እንትን ሳልን መጠበቅ ነው ያለብኝ። በቃ ይሄ ስለሆነ የዚህን እጠብቃለሁ። የዛንኛው ግን አይታወቅም ምን እንደሚኮን ማለት ነው። ስለዚህ በቃ ለዛ ነው እዚው አባቶች ጋር እንትን ያልኳትኝ። እሺ ወርቅነሽ ቤት አቡ እንዴት ናቸው? እንዴት ነሽ? ደህና ነሽ ወርቅነሽ? እግዚአብሔር ይመስገን አለን። ወርቅነሽ ይህ ከትናንት ወደ ሄጂ ሳያት በጣም ደህና ናት፣ ቮይስ አድርጋልኛለች። ስለዚህ እኔ ጸበል ወስዳታለሁ ሰኞ እያልሽ ነው አይደል? አዎ ብያታለሁ። ኦኬ። ስለዚህ አሁን ሂጂና ተረከቢያቸውና አንቺ ቤት አስቀምጫትና ሰኞ ጸበል ውሰጃት። እኔ ይኸውልሽ አሁን ለማምጣት ያልፈለግኩት የዛ ቀን ራሱ እህቶች ነበሩ ነግሬያቸዋለሁ። እኔ ስራ አለኝ ውጪ ነው የምውለው፣ ግን 3 ቀን የሚሆን 7 ቀን ጠዋት ስራ ከመሄዴ በፊት እየተመላለስኩኝ አጠምቃታለሁኝ። እቤት ውስጥ ማንም የለም እኔ ጋር ማለት ነው። እቤት ያሉት ልጆች ደግሞ አንድ ልጅ ናት ያለችው፣ እሷም አብራኝ እንደዛ ከሆነ ታዲያ ሰው ላይ መፍረድ ቀላል ነው። አንቺ የማትረከቢ ከሆነ ለምንድን ነው ቮይሱ ላይ እነሱ ናቸው ያሳበዷት? ልጅቷ ደህና ናት ያልሽ ለምን እንደሆነ ታውቂያለሽ? ልጅቷ ደህና ናት፣ ምንም ነገር የለም። እዛ ቀን እኔ አሁን ሄጄ መጀመሪያ እኛን ስታየን ማለት ነው እውነት ለመናገር ተሸፋፍናን የተኛችው ማለት ነው። ከዛ ሄጄ በምታውቀውን ቋንቋ ሳወራት እነሱ ኢትዮጵያ እንደማይልኩኝ በምን እርግጠኛ ነሽ? ማታ ራሱ በተኛሁበት እፈራለሁ። ወስደው የሚልኩኝ ይመስለኛል። ሳውዲ ሄጄ ነበረ 50 ሺህ ብር ዕዳ አለብኝ። ቤሩት ወደ ዱባይም ስመጣ 50 ሺህ ብር ዕዳ አለብኝ። 100 ሺህ ብር የሰው ዕዳ ስላለብኝ እንቅልፍ አይወስደኝም። እሱ ነው ጭንቀት የሆነብኝ ብላ ሁሉም ነገር በጉራግኛ ነግራኛለች። እኔ ማለት ነው እንጂ ወርቅነሽ የጥያቄን እስካሁን አልመለስሽልኝም። አንቺ ለሪም ቮይስ ያደረግሽው ሪም እዚህ ጋር ከፍታ ስታሰማን እነዚህ ልጆች ይሄ ሁሉ መከራ እያዩ በአይናችን እኛ በቪዲዮ እያየን ራሴን ከ17ኛ ፎቅ ላይ እጥላለሁ እንዲህ ሆናለሁ እያለች ህይወታቸውን አደጋ ላይ ጥለው እሷ ራሷ እንዳታጠፋ እየጠበቁ ይሄ ሁሉ ልፋታቸውን
ከንቱ ከምንም ሳትቆጥሪ እነሱ ናቸው እያሳበዷት ያሉት። ልጅቷ ደህና ናት አለች። ገና ከሆነች አንቺ ቤት ሰጫት አለች። የዛ ቀን አጠገቧ ነበሩ እነ ጄሪ፣ ሌላም ልጅ አጠገቧ ነበር። እውነት ልውጣ ትላለች ወይ አምልጣ ትወጣለች ወይ ቤት ውስጥ ቤት ብቻዋ እንኳን ብተዋት ትቻት በወጣ እንኳን ስላቸው ምን አሉኝ? አትልም እንደውም ከተኛችበት አትነሳም ነው ያሉኝ እነሱ ማለት ነው። ያው ካሉ ይናገሩ አጠገቧ እነ ጄሪ ጠዋት ራሱ 7 ሰዓት ላይ ሪከርድ ልካልኝ እንዴት ነሽ ደህና ነሽ ወይ ከትላንት ወዲያ በሰላም ገባች ወይ ብላ ሪከርድ ላከችልኝ። እሺ እኛ አሁን እየሰማንሽ አውሪያት በጉራግኛ አሁን አናገ ስመኝ በምን አወቅሽ ማሪ? ስሟ ስመኝ መሆኑ በምን አወቅሽ? ትክክለኛ ስሟን ራሱ እኮ ማወቅ አልቻሉ። ነግራኛለች። ስመኝ ነኝ ብላ እኮ ነግራኛለች። ሀታ ቤተሰቦቿ ጋር ሁሉ እኮ ደውዬ አገናኝቻታለሁ። ከቤተሰቦቿ ስልክ ቁጥር ሰጥታኝ ለእነሱ አልሰጥም ብላ ለእኔ አሁን ላኪልኝ የቤተሰቦቿን ስልክ ቁጥር። እሺ ሄደች አሁዬ ሄደች የእሷ እንድታወራ ምን እንደምትል ታውቂያለሽ? እንዲህ ሚዲያ ያወጡና ብር ይሰበስቡና ከጎን ቢልኩኝ ነው የሚፈልጉት እኮ አለችኝ። ለኔ ባለፈ እሷ ለአንቺ አስበው ነው እንጂ ለሌላ ለተንኮል አይደለም። እንደዛ አትፍሪ። የቤተሰቦችሽ መረጃ ደግሞ አትደብቂ፣ እውነታውን ተናገሪ። ምክንያቱም እዛ ጋር እነሱም ቤተሰቦቿ እየፈለጓት ይሆናል ብለው ይጨነቃሉ አልኳት። የቤተሰቦቿን መረጃ የደበቀችው ወደ ኢትዮጵያ እላካለሁ ብላ ፈርታ እንዳትላካለሁ ብላ ፈርታ ነው። ማንም ቤተሰብ የለኝም አድራሻ የለኝም ያለችው። እኔ እናግዝሻለን፣ ብርሽን እንከፍልልሻለን፣ እዳሽን ስራ ፈልገን እናስገባሻለን ስላት ሳስማማት የቤተሰብ ቁጥር ሰጠችኝ። ደውዬ እዛው ቤት እያለሁ ከእህቷና ከወንድሟ ጋር አገናኝቻታለሁ በስልክ በስነ ስርዓት ቁጭ ብላ ነው ያወራቻቸው። እሺ እኔ አሁን የምፈልገው ፓስፖርቷ ነው። እባክሽን ስሟን ማረጋገጥ አለብኝ። ስመኝ ነው ስሟ እያለች ነው ማረጋገጥ አለብኝ። ፓስፖርቷ አላችሁ እጇ ላይ አለ እኮ አልሰጥም ብላ ነው እንጂ እዛ ቀን እጇ ላይ እኮ አላት ፓስፖርት። እኔ እንደውም ስተኛ ጊዜ እነሱ የሚያወሩት ሌላ፣ አንቺ የምታወሪው ሌላ። እሷ እንደገባች ስሟን እንደማታውቅ እንደማይታወቅ እንደው አንቺ ወርቂዋ ወይ እኔ ነኝ ያወራሁሽኝ። እኔ ጋር ነው መተሽ ጎበዝኝሻት። ስለመጣሽ እጅግ በጣም አመሰግናለሁ። አመስግኝሻለሁ። አሁን ስራ ትቼ መጥቻለሁኝ። ልጆቹን በጣም አስቸግራ እኔ ዛሬ አሁን ከትናንትና ወደ 10 ሰዓት ላይ እየተነሳሁኝ ነው ቀን ማለት ነው። ትናንትና ስፈጋውዬ መጥቼ ሌሊቱን አላደርኩም፣ አልተኛሁም። አሉ እህቶች እህቴ መታ እኔ ጋር ነው ያለችው። ስንፈጋ ነው የዋልነው ማለት ነው። ምን ብዬ እንደምነግርሽ አላውቅም። ጄሪ ያለ ነው አይደል? በቋንቋ ነግራ ጄሪ ያለች አይደል? አጠገብሽ ጄሪ ካለች አገረኝ። ምክንያቱም ጄሪ ፓስፖርቷ የት አለ ስላት ውዴ እነሱ ጋር በቃ ምንም ልትስማማ አልቻለችም። በቃ ወርቅነሽ አንዴ ሚውት አድርጊ። እሙ እንጠይቃት። ወርቅነሽ ሚውት አድርጊ ፕሊዝ። ሚውት አድርጊ ወርቅነሽ። እሙ አንዴ በእናትሽ ልጠይቅሽ። እኔ ግራ ስለገባኝ ነው። ለምን እኔ ከልቤ ስለማዳምጥ ነው። መጀመሪያ እንደገባሽ ያልሽኝ ሳልጨርስ እንዳታቋርጪኝ ውዴ። መጀመሪያ እንደገባሽ ያልሽኝ ስሟን አናውቅም፣ ምንም አይነት አድራሻ የላትም፣ ምንም አልሽኝ። ከዛ አንቺን አዳምጬ ጨርሼ እኔ የማውቀው ልጅቷ ስሟ እንደማይታወቅ አድራሻዋ እንደማይታወቅ ማን ምን እንደሆነች በፍጹም እንደማይታወቅ ነበር። ጨርሼ ከአንቺ ከጎንሽ መጣ እህቴ ያልሻት ልጅ ፓስፖርት የእህቷን ስልክ ቁጥር ከባንክ ቡክ ላይ እንዳገኘች ፓስፖርቷ እንደተላከላት ምናምን ነገረችኝ በፊት ለፊትሽ። ይሄንን አንቺ እዚህ ጋር ከህዝቡ ከኔ እኩል ነው የሰፋው ቀድመሽ ታውቂ ነበር። ሀቡዬ ይህንን አሁን ማውራት ነገረችኝ ነው እሷ ዋትሳፕ ነው የምፈልገው ማሬ። እዚህ ጋር አታሳይኝ። ለራሱ እንዲ አካውንት ተዘግቷል በፐርሰናል ኢንፎርሜሽን ምክንያት። ዋትሳፕ ላይ ላኩልኝ። እሙዬ ጥያቄው ዝም እንዲሉ ንገሪያቸው እንድንደማመጥ። ጥያቄው አንቺ የልጅቷ ፓስፖርት መገኘቱን ያወቅሽው ስንት ሰዓት ላይ ነው? መቼ ነው? እሱም ብቻ መልሽልኝ። መቼ ነው ፓስፖርቷ ከእህትየው መገኘቱን ያወቅሽው? አሁን ነው እየነገረችኝ ያለችው። አሁን ነው የነገረችኝ። ለምን እንዳልነገርኳት ልንገርሽ ሀቡ። ይኸውልሽ ፓስፖርት ተገኝቷል ካለቻት ማለት ነው አይደለም ፓስፖርት ትንሽ መረጃ ይወስዱብኛል ብላ የሆነ የደበቀችው እንዳለ ያስታውቃል። ገባሽ? በጣም ነው የምትሳቀቀው። ከዛ እህትዬ ነኝ የተባለችዋን ሳወራት ፓስፖርት ላከችልሽ አለች ማለት ነው። ከሷ ፊት ስትለኝ በቃ ዝም አልኳት። ለእሷ ነግራታለሁ ብዬ ማለት ነው። ምክንያቱም እኔ እየተለየችኝ አልነበረም። እኔ ነው አዲስ አሁን ያየችኝ፣ እኔ ብቻ ነው የምትቀርበኝ የነበረ። ከዛን ከኔ ስላልተነጠለች አልነገርኳትኝም። ለዛ እንጂ ነገርኩሽ እኮ ለአንቺ ፓስፖርቱን ልካለች። ኢቨን ከመጣችም ነግራታለሁኝ። ሚዲያ ላይ ራሱ የምትመጣ ከሆነ
በኢሞ ነው የላከችልኝ። እሺ ፓስፖርቷን ላክልኝ አሁን ዋትስአፕ እህትሽ ለኢሞ ንገሪያት እንድትልክልኝ እየጠበቅኳት ነው። ኢሞ እንዴት ነው የማደርገው? ኢሞ ሴቭ አድርጊ ውድ መጀመሪያ ሴቭ አድርጊ። ኢሞ አይደለም ወደ ዋትስአፕ ሴቭ አድርጊና ጋራሪ ላይ ዋትስአፕ ላይ ነው የምትልክልኝ ወይ ወይ? አዎ ሀቡዬ ለእሷ የላከችላት ኢሞ ላይ ነው። ከኢሞ ሴቭ ታረግና ጋላሪ ውስጥ ገብታ ወደ ዋትስአፕ ወደ እኔ ስትልክልኝ እኔ ወደ አንቺ ልክልሻለሁ። ማየ እሺ ቅመሟ ቅመም የእናቷን አፋቂ ኢንቫይት አረኩሽ ለ80ኛ ጊዜ። አሁን አክሰፕት አድርገሽ ካልገባሽ ብሎክ አደርግሻለሁ። እኛ መቀለጃ አይደለንም፣ ጭንቀት ላይ ነን እዚህ ጋር። እሺ የብቻዬ አንቺ እህቷ ነሽ? እሺ አንዴ ልረጋጋ። እህቷ ነሽ? ጥያቄው አጭር ነው። እህቷ ነሽ አይደለሽ? ምኗ ነሽ? ያጎቷ ልጅ ነኝ። ታዲያ ያጎቷ ልጅ ነኝ ብለሽ አልጽፊም ነበር? ለምን እህቷ ነኝ አልሽ? እህቴ ናት። እሺ ያው ነው። ስመኝ ክብሩ ትባላለች። እሺ ዱባይ ከገባች ቢያንስ 2 ወር ቢሆናት ነው፣ ከዛ በላይ አይሆናትም። ሳውዲ አረቢያ ሰርታለች። እሺ ሳውዲ አረቢያ ሰርታለች እና እንትናት ማለት ጭንቀት አለባት። አሁን ኖርማል ታወራሻለች፣ ትንሽ ቆይታ ደግሞ ቀየር ያደርጋታል። ቤተሰቦቿ ግን ለምንድን ነው ጭንቀት እንዳለባት እያወቁ ወደ አረብ ሀገር የላኳት? የት ሄደች? ቅመም የት ሄደች? አትልቀቂብን፣ ለራሳችን ጭንቀት ላይ ነን። ውሃ ጠጪ መጀመሪያ፣ ተረጋጊ። ሳላስባት ድንገት ስገባ ስላየኋት ነው። ይቅርታ። እሺ ውሃ ጠጪ። አሁን ሚውት አድርጊና ውሃ ጠጪ። ተረጋጊ። ተረጋግተሽ ረጋ ባለ ድምፅ ታወሪናለሽ። ያለብን ስትረስ ይበቃናል። ሌላ ስትረስ አትጨምሪብን። እሺ አሁን የወንድ ፓስፖርቷ በምን ኤጀንሲ እንደገባች መች እንደገባች ማወቅ ይቻላል። ችግር የለውም። እና ቪዲዮ አብሪ ቪዲዮ ቪዲዮ እንዴት ነው የሚባለው? ተጠቅሜ ያደርግም ላይ ኢንቫይት አደርግሻለሁ። ችግር የለም። ይኸው ኢንቫይት አደረግኩሽ። ተርን ኦን የሚለውን ንኪው ስክሪንሽን። እሺ ስመኝ ክብሩ ይባላል ሙሉ ስሟ። እሺ ቢያንስ ከሄደች 2 ወር አካባቢ ሆናታል መሰለኝ። አረ ወይኔ አለው የወጣው መስሎኝ። እሺ ውሃ ጠጪ። ላይ አይታረጋጊ። አንቺ ተረጋጋሽ። ምን ያለ ታስጨንቅ። ውሃ ጠጪ። ውሃ እያየሁሽ ውሃ ጠጪ። ውሃ ያረጋጋል። ውሃ አምጪ። ይህ ሁሉ ተሳብደን ነው ለራሳችን አብደናል። ብስሚላ ጭንቅላቴ የራሴ ስትረስ ሳላስበው ስላየኋት ደንግጬ ነው። ችግር የለም። አይዞሽ አይዞሽ፣ ያጋጥማል። እኛም ደንግጠናል። እሺ አሁን ንገሪኝ። እሺ ሙሉ ስሟ ስመኝ ክብሩ ይባላል። እሺ ከዚህ በፊት ሳውዲ ሰርታለች። ቢያንስ 6 ወር ሰርታ ነው የተመለሰች ሳውዲ። ቢያንስ 6 ወር ይሆናል። 6 ወር ሰርታ ነው የተመለሰች ሳውዲ። 6 ወር ብቻ ሰርታ በአይምሮ ጭንቀት ምክንያት ነው ኢትዮጵያ የገባችው። አዎ እንደዛ መለሷትና መልሳ ደግሞ ዱባይ ሄደች ማለት ነው። ቢያንስ ዱባይ ከሄደች 2 ወር ይሆናታል መሰለኝ። በጣም ጥሩ። ቤተሰቦቿ ያጎቷ ልጅ ከሆንሽ ቤተሰቧ ነሽ። ስለዚህ ቤተሰብ 6 ወር ሳውዲ ሰርታ በጭንቀት ምክንያት የተመለሰች ልጅ 2 ወር ብቻ ኢትዮጵያ ተቀምጣ ወደ ኢማራት መልሳ ስትመጣ ለምን ዝም አሉ ቤተሰብ? አንደኛ ቅድም ማናት ኢትዮጵያ መቀመጥ አትፈልግም። እንደ ጭንቀት ነገር አለባት። መቀመጥ አትፈልግም ኢትዮጵያ። እሺ ማለት ቤተሰብ እንትን ባይልም ፍቃደኛ አይደለችም ኢትዮጵያ ለመቀመጥ እና ያው የሆነ አሁን ለምሳሌ ኖርማል ታወራሽና ትንሽ ቆይታ ደግሞ እንትን ትልሻለች፣ ቀይርብሻለች። አይድችሻለሁ እኮ ቤተሰብ ያዛት ገብቶሻል። ቤተሰብ ኃላፊነት አይሰማውም እንዴ? አይምሮ ጭንቀት ያለባት ልጅ ወደ አረብ ሀገር ስትመጣ ምን ነው አሳስረው ጸበል ቢያስገቧት ለምን ዝም ይላሉ? ይኸው አሁን ልጃቸው መኪና ቢበላትስ፣ ከፎቅ ላይ ብትወድቅስ? እንደዚህ አይነት ቤተሰብ አለ እንዴ ኃላፊነት የማይሰማው? ከሳውዲ በአይምሮ ጭንቀት ምክንያት የገባች ልጅ። ኧረ ስንት አይነት ቤተሰብ ያለው በእናታችሁ። ስልክ ቁጥርሽን ስጭኝሽ በውስጥ ማለት ነው።
ለማን ትልኪያለሽ? ቃንዴ ቤቲ ላይ አትሊስት ስልክ ቁጥሯ የቅበብን ተቀበያት። ፓስፖርት ኮፒ ልከውልኛል። ስለዚህ አሁን መረጃ የቤተሰብ ስልክ ቁጥር ምናምን ሰጥቻለሁ እኮ መረጃ እንድትሰጪኝ ስልክ ቁጥር ሽንትልኪኝ ዋትስአፕ ላይ ሰጥኛል። ወይኔ በማጊ ሞት አሁን ከመጣች 2 ወር አይደል? 2 ወር በላይ አይሆናትም። በእኔ ማለት አሁን እኔ ፓስፖርት ልክ ያለው የገባችበትን ቀን ምናምን በምን ከፊል በምን ቪዛ እንደገባች ምናምን ይጣራልኝና ይነገረኛል። አሁን ቆይ አንዴ እና ወርቅነሽ አለች እዚህ ጋር ወርቅነሽ እቹት ወርቅነሽ አውሪ። እሺ ሀቡ አናግሪያት። ሀቡ እህቷን አውርቻታለሁ ብለሻል? አዎ አውርቻቸዋለሁ። ይኸው ለመስዬ ላኪላት። ወንድሟንም እህቷንም አውርቻቸዋለሁኝ። እኔ መጀመሪያ እነሱ ሲጠይቋት ቁጥር የለኝም ነበር ያዙ፣ ግን እኔ ሳወራት ቁጥር ሰጠችኝ። ከዛ ደውዬ አገናኘኋቸው፣ አናገረቻቸው እነሱንም ማለት ነው። አዎ ግን ምንድነው ኖርማል ናት ላልሽው ነገር ማለት ነው እንዴ አንቺ እንደምታስበው አይደል? ኖርማል ታወራሻለች፣ መልሳ እንደምትቀየር ደግሞ ታውቂያለሽ። እኛ ቢያንስ እነሱ ጋር ለ3 ሰዓት ያህል ተቀምጠን ምንም ነገር አላየሁም የዛኔ ማለት ነው። እቤት ከመጣን በኋላ ራሱ በሰላም ደረሳችሁ ወይ ብላ ሪከርድ ላከችልን። እንደገና ደግሞ ዛሬም ጠዋት ምን ነው አወራሻለሁ ብለሽኝ በዛው ጠፋሽ ስራ ላገኘሽ ወይ ብላ ሪከርድ ላከችልኝ። ያኔ ምንም ነገር ስላላየሁኝ ነው። ከሙ ጋራ ደግሞ ተነጋግረን ስለመጣሁኝ ነው አሁን እኔ እንዴት ሚዲያ ላይ ያመጣቻት ብዬ ማለት ነው። ሰኞ መጥቼ ጸበል ወስዳታለሁ ብዬ ተነጋግረን ስለመጣሁኝ ነው እኮ። እስከ ሰኞ እሙ ስቃይ ላይ ናት። አንቺ እሙ ለምን ሚዲያ ላይ ያወጣቻት ብለሽ ካሰብሽ ለምን አንቺ አትወስጃትም ቤትሽ? እኔ ችግር የለብኝም አመጣታለሁ፣ ችግር የለብኝም። ከፈለገችም አሁን ይዣት እመጣለሁኝ። እኔ በቃ እንደሱ ነው። ምክንያቱም እኔ እርዳታ ለመጀመሪያ ጊዜ አይደለም፣ ከዚህም የባሰ ሰው አስተናግጃለሁኝ። ከዚህም የባሰ ሰው እንትን ወርቅነሽ በቃ ይሄን ወርቅነሽ አሁን ትመጣለች። እሙዬ የው እያለቀሰች ነው። ትንሽ አሳርፊያት። ገባሽ? አንቺ ቀላል ነው ስላልሽ ለአንቺ ይቀልሻል። ትንሽ አሳርፊያት። እኔ ላወራት እችላለሁ እንዴ? ማንን ስመኝ ላወራት? አዎ አውሪያት። ታውቅሻለች? አዎ እሺ። ቁጥርሽን ላኪ መጀመሪያ ከማውራትሽ በፊት እቺ መስዬ ከጎንሽ ያለችውን ንኪያትና ስልክ ቁጥርሽን ላኪ። ዋትስአፕ ላይ የቤተሰቦቿን ኢንፎርሜሽን ፈልጋለሁ። ስልክ ቁጥርና ሳልወጣ መላክ እችላለሁ? አዎ ማሪ ንኪያትና መሴጅ ፎሎ ባክ ሚለው ፎሎ አርገሽ ክርስቲያን ስለሆነች ነው ላልሽው እሙዬ ምንድነው ሃይማኖትሽ? ከይቅርታ ጋር እኔ ስለ ሃይማኖት መጠየቅ አልወድም። ማሳይ ክርስቲያን ነኝ። ቴንክ ዩ ክርስቲያን ስለሆነ ክርስቲያን ነኝ። ኮመንት ያው እሷም ክርስቲያን ናት። ጸበልም ወስዳታለች። የተሸፈነው ቪዲዮ ላይ ገብተሽ ብታይ አንድ ኮሜንት ምን እንደምል ታውቂያለሽ? አማራ ካልሆነች ረሻት ምን ታረጊ ያስቀመሻት ያሉ ሰዎች አሉ። እኔ በሰውኛ ነው መስማት አልወድም። ታይ ሀቡዬ እምልሽ እንጂ እኔ ሰውን መርዳት የመጀመሪያ አይደለም። እግዚአብሔር ይመስገን። አሁን እችን እህቴን ያወጣኋትኝ እኔ ብሶብኝ እንቅልፍ ብሶብኝ ነው። በጣም ተሰቃይቼ ነው። ወርቅነሽ ጋር አውርተናል። ሰኞ ወስዳታለሁ ብላኝ ነበረ፣ ግን በቃ አልቻልኩም። ሀቡ ስራ የዚህን የረመዳን ስራ ታውቂዋለሽ። እዛ ተገትሬ ውዬ አድሬ ከዛ እንደገና እንደዚህ ነው ሲሉ መጥቼ እዚህ ማረፍ እያለብኝ ተገትሬ ውዬ፣ በዛ ላይ ምግብ እንድች አድርጋ አልቀመሰችም። ዛሬ ጧት ላይ ሻወር አስወስጃት፣ እንዴት ሻወር አስወስድሽኝ? በቃ እንዴት አስወስድሽኝ? ምግብ እንድች አድርጋ ይኸው ከመጣች አሁን እሷ ጓደኛ የመጣችው በኢማራት አና የመጣችው ይሄ ከመጣ ጀምራ ብለምናት ወደ አብሰራት ምግብ አቀምስ አብረሽ አልበላም ያለሽ ቤተሰቡ አይደለሽ? ምን አይነት ቤተሰብ ናችሁ? ልጃችሁን አውጥታችሁ የምጥሉ እንዴ? አስረው ጸበራ ወስዷትም ወይ አይኗን እንደሚያማት እያወቁ አረብ ሀገር የሚልኩ ቤተሰቦች ምን አይነት ናቸው? ምንድን ነው? በውስጥ አውራሻል። ኧረ ወደዛ እኔ እንደዚህ አይነት ድራማ አልፈልግም። አሁን እቺ ልጅ ይኸውላችሁ ሚዲያ ላይ መታ ብር ይሰበሰብላታል ብላችሁ አስባችሁ ከሆነ ኔቨር ኤቨር ቀጥታ ለኤምባሲ እናስረክባለን። ኤምባሲ የአይምሮ ህሙማን ያስገባል። ወይንም ወደ ሀገር ቤት መሄድ ካለባት አንቺ አጎት ልጅ ነሽ፣ ስጋ ነሽ፣ እህትሽን ወደ ሀገር ቤት ሄጃለሽ። ቤተሰቦቿ ጠበል ይሰዷል። አንዴ የምታስገባት ራሱ ከሆነ ፊት ለፊት አታውሩ እባካችሁ። መግባት አትፈልግም። እንደዚህ አሁን ኢትዮጵያ እንድትገባ እንኳን ከተፈለገ ፊቷ ላይ ማውራት የለባችሁ። አይወራም። እሺ ቤተሰቦቿ ምን አይነት ቤተሰቦች ማየት ፈልጋለሁ።
አንዴ ዝም በይ በእናትሽ። እነዚህም ቤተሰቦች ማየት እፈልጋለሁ። የአእምሮ ታማሚ ልጃቸውን ጭንቀት ህመም ያለባትን ጸበል እንደማስገባት አስረው መሰለሽ ነቀቋ ሀቢባ ይኸውልሽ ያልሄደችበትም ጸበል የለም ያልተጠመቀች ስለዚህ የራሷ ጉዳይ ነው። አይደለም ኢትዮጵያ የምትልሽ እኔ ከዚህ ብሄድ ደህና ሆናለሁ ነው የምትላቸው። ኢትዮጵያ አሁን ለምሳሌ ከማንም ጋር ተስማማም አልሻለሁ። ምንም አይነት ማስተባበያ አያስፈልግም። እንዝጋው፣ አያገባንም። እኛ እንደ ሰው ቤተሰቦቿ ዝም አሉ አይደል? እኛ ባዳዎቹ እንደ ሰው አገሯን እንሸኛታለን። ተቀብለው ካልቻሉ ካልፈለጉ ለመንግስት ያስረክቧት። መንግስት አማኑኤል ያስገባታል። ካልወለልዛ ጸበል ያመላልሷት። እንደዚህም አይነት ቤተሰብ አለ ያልሄደችበት ጸበል ወይ ብዙ ጸበል ሄዳ ስላልዳነች የራሷ ጉዳይ። አረብ ሀገር ሄዳ ከፎቅ ላይ ራሷን ትጣል። የራሷ ጉዳይ። አረብ ሀገር ሄዳ መኪና ይብላት እንዴ ሆ! ኧረ በጣም ያሳፍራል። ምንም አይነት ኤክስፕላኔሽን ለዚህ በቂ አይደለም ጋይስ። በአእምሮ ጭንቀት ምክንያት ከሳውዲ አረቢያ በ6 ወሯ የተመለሰች እህት ኢትዮጵያ ውስጥ ወራት ብቻ ተቀምጣ 2 ወር መልሳ ኢማራት ስትመጣ አይኑ እያየ ቤተሰብ እንዴት ነው ዝም የሚለው? አይኑ እያየ እመሟን እያወቀ ጭንቀት እንዳለባት ይኸው አትበላም ስትል አዎ አትበላም። ኦልሬዲ ታውቃለች እንደማትበላ። አይምሮ ህመም እንዳለባት ታውቃለች። ዝም ብለው አንዳንዴ ሁሉንም ማስረዳት አትችልም። አይምሮን የታመመ ሰው ሳርዳው ይቀበል ነው። አንዴ ላውራት አንፈልግም እኛ። እኔ ምንም እንዳታውሪ። እሷን ላውራት ልጅቷ ስመኝ ላውራት እሷን አውሪ ላውራት። መስዬ እስካሁን ቁጥርሽ አላ ቁጥራን አላክሽ እናታለሁ በውስጥ መስዬ ያልኩት ማለት ውዴ ቁጥሬን ውስጥ ላይ አስቀምጥልሽ አሁን በውስጥ ታወራታለሽ። አሁን እዚህ በተናገርናት እንዴት በላ ግላለች ማለት ነው። አሁን ደግሞ በእናትሽ ትንሽ 2 ደቂቃ እንኳን ልረፍ። በቃ ፎሎ አድርጊኝና የእሷ ቁጥሬን እሰጥሻለሁ። ይኸውልሽ ማሬ ብዙ ሰው አንድ ላይ ሲያወሯት ቅድም ራሱ በጣም ተባብሶባታል። ስለዚህ እኔ ዝም በሏት፣ አታውራት። ትንሽ ትረጋጋ፣ ትንሽ ትተንፍስ፣ አየር ስጧት፣ ልቀቋት፣ ነፃነት ስጧት፣ አጨርጭቋት ብያቸዋለሁ። ስለዚህ ትንሽ ትረጋጋና በኋላ ላይ ታወሪያታለሽ። እሺ የእሷን ቁጥር እኔ ልክልሻለሁ። አሁን ቁጥር ፎሎ አድርጌልሻለሁ፣ ቴክስትም አድርጌልሻለሁ። እሺ ከልጅነቴ ነው በውስጥ እንዳወራ ቤት ቤቲ ብትሆን ግድ ብልካልኝ ነበር። መስዬ ማነሽ ቅመሟ እህት አለቻት? እህትም አሏት ወንድምም አሏት። እኔ ወርቅነሽን የጠየኳት ለዛ ነው፣ ሁሉም በሷ ስራ ስለሆነ። እሺ እህቷ የት ነው ያለችው? ኢትዮጵያ ነው ያለችው እኮ ኢትዮጵያ። መስዬ ትሄዳ ነው ቤቲ ብለችው የመሲ መቼ የማይደርሰኝ እንኳን የሚኖሩት ፈረንስ። በውስጥ እሰጥሻለሁ ሙሉ መረጃ የቤተሰብ ለሀቢባም ሁላችሁም ሙሉ መረጃ።